ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ተቀጥሮ ለመስራት እንደዚሁም ደግሞ በራሳችሁ ለመስራት በጣም ወሳኝ የሆኑና ከፍተኛ ክፍያ ያላቸውን ወደ 9 የሚጠጉ ስኪሎችን ይዤላችሁ መጥቻለሁ ማለት ነው። እናንተም ሰርች አድርጋችሁ የምታገኟቸው ናቸው። ክፍያቸውን በጣም ከፍ ያለ ነው ማለት ነው። ስለዚህ 9ኙን እንመለከታለን። እነሱን ደግሞ በነፃ ዩቲዩብ ላይ የምትማሩባቸው የተለያዩ ቻናሎች አሉ። እነዛን እንመለከታለን ወይም ደግሞ አሳያችኋለሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ለማየት እንዲመቸን በፓወርፖይንት መልክ ነው ያዘጋጀሁላችሁ። የመጀመሪያው ስኪል እዚህ ጋር የምትመለከቱት ነው፣ ጀነሬቲቭ ኤአይ ማለት ነው። ይሄ በጣም አሁን ላይ ተፈላጊ የሆነ የስራ ዘርፍ ነው። ፖዚሽን እዚህ ጋር አለላችሁ ወይም ደግሞ የምትሰሩት ምን ሆናችሁ እንደምትሰሩ ማለት ነው። ሪስፖንሲቢሊቲያቸው ደግሞ ወይም ደግሞ የምትሰሩት ስራ ደግሞ እዚህ ጋር በዝርዝር አለ። ቲዎሪዎቹን እናንተ ልታነቧቸው ትችላላችሁ። የመጀመሪያው ኤአይ ኢንጂነር ሆናችሁ ልትሰሩ ትችላላችሁ ማለት ነው። ከኤአይ ጋር የተያያዙ የተለያዩ ስራዎችን ትሰራላችሁ ማለት ነው። ሌላው ደግሞ ኤአይ ሪሰርቸር ሆናችሁ ልትቀጠሩ ወይም ደግሞ ልትሰሩ ትችላላችሁ ማለት ነው። ስለዚህ እነዚህን ሁሉ በነፃ የምትማሩባቸው የተለያዩ ዩቲዩብ ቻናሎች አሉ። የመጀመሪያው እዚህ ጋር የምትመለከቱት ነው፣ ሴንት ዴክስ የሚለው ማለት ነው። ከፓይተን ጋር የተያያዘ እንደዚሁም ኤአይን መማር ይቻላል እዚህ ላይ ገብታችሁ። ሁለተኛው ደግሞ አይቢኤም ቴክኖሎጂ ብላችሁ ሰርች አድርጋችሁ መግባት ይቻላል። ሶስተኛው ደግሞ 2 ሚኒት ፔፐር ብላችሁ ሰርች አድርጋችሁ ልትገቡ ትችላላችሁ ማለት ነው። ስለዚህ አይተናቸው እንምጣ። እነዚህ የመጀመሪያው ሴንት ዴክስ ነው። እዚህ ጋር የምትመለከቱት ሰርች ታደርጋላችሁ። ከዛ ከ1.4 ሚሊዮን በላይ ሰብስክራይበር አለው እንደምታዩት። ስለዚህ እዚህ ላይ ትገቡና ማሽን ለርኒንግ ወይም ደግሞ አሁን ቅድም ያየነውን ነገር መማር ትችላላችሁ። ከፓይተን ጋር የተያያዙ እንደዚሁም ደግሞ ሰፋ ያሉ ከኤአይ ጋር የተያያዙ ትምህርቶችን ማግኘት ይቻላል ማለት ነው። ሁለተኛው ደግሞ አይቢኤም ቴክኖሎጂ ነው። ይህም እንደምታዩት ከ1.18 ሚሊዮን በላይ ሰብስክራይበር ያለው ቻናል ነው ማለት ነው። ስለዚህ እዚህ ላይም ገብታችሁ ከኤአይ ጋር የተያያዘ የተለያዩ ትምህርቶችን በቀላሉ መማር ትችላላችሁ። እያንዳንዱ ቻናል ላይ ከመጣችሁ በኋላ ውስጥ ላይ የምትፈልጉትን ነገር ብቻ ሰርች ማድረግ ይቻላል። ለምሳሌ ጀነሬቲቭ ኤአይ ብዬ ሰርች ላድርግ። እንደምታዩት በቀጥታ ማሽን ለርኒንግ ብሎ እዚህ ጋር ያመጣል። እንደዚሁም እንደምታዩት አሁን አዳዲሶች ናቸው። ከ9 ወር በፊት ሁሉ የተለቀቃለ በሚሊዮን የሚቆጠሩ እይታ ያላቸው ማለት ነው። ስለዚህ እዚህ ላይ ገብታችሁ በደንብ መማር ይቻላል። ሶስተኛው ደግሞ 2 ሚኒት ፔፐር ነው። እዚህ ላይም ገብታችሁ ከማሽን ለርኒንግ ጋር ወይም ከኤአይ ጋር የተያያዙ ትምህርቶችን ማግኘት ይቻላል። ከ1.6 ሚሊዮን በላይ ሰብስክራይበር ያለው ቻናል ነው ይሄኛው ማለት ነው። እንደምታዩቸው ቶሎ ነው የሚለቁት። እየገባችሁ እዚህ ላይ መማር ትችላላችሁ። ወደ ቀጣዩ መሄድ እንችላለን። ሁለተኛው ደግሞ ዳታ አናሊሲስ ነው። ይህም በጣም አሁን ላይ ጥሩ ክፍያ ያለው እና ተፈላጊ የሆነ የስራ ዘርፍ ነው። ስለዚህ ዳታ አናሊሲስን ከተማራችሁ አሁን አንደኛ ዳታ አናሊስት ሆናችሁ መቀጠር ወይም ደግሞ የራሳችሁን ስራ መስራት ይቻላል። ቢዝነስ ኢንተለጀንስ አናሊስት ሆናችሁ ልትሰሩ ትችላላችሁ ማለት ነው። ስለዚህ አሁን ዳታ አናሊሲስ ለምሳሌ ዳታዎችን ኮሌክት ማድረግ፣ ክሊን ማድረግ እንደዚሁም አናላይዝ ማድረግ ሁሉ ይጨምራል ማለት ነው። ስለዚህ አሁን ዳታ አናሊሲስን ለመማር በጣም ብዙ አይነት አማራጮች አሉ። ከነዛ ውስጥ ግን ለምሳሌ አንደኛውን ላሳያችሁ። አሌክስ ዘ አናሊስት ብላችሁ ጽፋላችሁ ማለት ነው። ከዛ በኋላ በበቂ ሁኔታ ዳታ አናሊሲስን ያስተምራችኋል። እዚህ ጋር የምትመለከቱት ቻናል ነው። ቪዲዮ ትላላችሁ፣ ከዛ ወደዚህ ያመጣችኋል ማለት ነው። ሰፋ ያለ ነገር ከፈለጋችሁም እዚህ ጋር ገብታችሁ ሰርች ማድረግ ይቻላል። ለምሳሌ ዳታ እንደዚህ ዳታ አናሊሲስ ብላችሁ ሰርች ብታደርጉም ይመጣላችኋል ማለት ነው። እንደምትመለከቱት ከዜሮ ጀምሮ በደንብ ያስተምራችኋል እዚህ ላይ። በተጨማሪም ግን መታችሁ ለምሳሌ ከላይ ዳታ አናሊሲስ ብላችሁ ሰርች ማድረግ ይቻላል። ከዛ ከሚመጡላችሁ ለምሳሌ ብዙ እይታ ያላቸውንና በቅርብ ጊዜ ወጡትን ማየት ከፈለጋችሁ ከላይ ፍሊተር የሚል አለ። ፍሊተርን ትነካላችሁ። ከዛ እዚህ ጋር ቪው ካውንት ስትሉት ብዙ እይታ ያላቸውን ቪዲዮዎች ያመጣላችኋል ማለት ነው። እንደምታዩቸው ቅድሙ የአሌክስ መጥቷል፣ ሌሎችም አሉ። እነዚህ ማየት ይቻላል። ነገር ግን አንድ አስተማሪ መርጣችሁ ብትማሩ የተሻለ ይሆንላችኋል ማለት ነው። ሌላው ደግሞ ሶፍትዌር ዴቨሎፕመንት ነው፣ እዚህ ጋር እንደምትመለከቱት ማለት ነው። እዚህ ላይም ፖዚሽኑ ለምሳሌ ሶፍትዌር ኢንጂነር ሆናችሁ ልትሰሩ ትችላላችሁ። እንደዚሁም ደግሞ እዚህ ጋር የምትመለከቱት አለ እዛው ሶፍትዌሮች ላይ ሆኖ ነገር ግን ከአውቶሜሽን ጋር የተገናኘ ከሆነ እዚህ ጋር የምትመለከቱት ማለት ነው ዴቭኦፕስ ኢንጂነር ሆናችሁም መስራት ይቻላል። እነዚህም ደግሞ ጠቅላላ አድርጋችሁ መማርም ከፈለጋችሁ እዚህ ጋር እንደምትመለከቷቸው ቻናሎች አሉ። አንደኛው ኔት ኒንጃ ብላችሁ ሰርች ማድረግ ይቻላል። ጃቫስክሪፕት ያስተምራችኋል ማለት ነው። ትራቨርሲ ሚዲያም እዚህ ጋር አለላችሁ ፉል ስታክ ዴቨሎፕመንትን ያስተምራችኋል ማለት ነው። ሪኮድ ካምፕ ብላችሁም ሰርች አድርጋችሁ መግባት ይቻላል። ለምሳሌ እነዚህን ኮፒ አድርጋቸውና እንዲያፈጥነን ማለት ነው። የመጀመሪያውን ኔት ኒንጃ ነው። ሰርች እናድርገው። እንደምታዩት ከ1.7 አካባቢ ሚሊዮን በላይ ሰብስክራይበር ያለው ቻናል ነው ማለት ነው። ስለዚህ እዚህ ላይም ገብታችሁ ከዌብሳይት ዴቨሎፕመንት ጋር የተያያዙ ትምህርቶችን
በቀላሉ ማግኘት ትችላላችሁ። እንደምታዩት ከፕሮግራሚንግ ጋር የተገናኙ ቪዲዮዎች ናቸው። ከ2000 በላይ ቪዲዮዎች አሉ ማለት ነው። ስለዚህ ኮምፕሌት ኮርሶች አሉ፣ የተቆራረጡ አሉ፣ እያያችሁ መማር ይቻላል። ፖፑላር ብላችሁ ደግሞ ብዙ እይታ ያላቸውን ከቻናል ውስጥም ቼክ እያደረጋችሁ መማር ትችላላችሁ። ሌላው ትራቨርሲ ሚዲያ ነው። እዚህ ጋር የምትመለከቱት ሰርች እናድርገው ይሄንን። ይህም ከ2.3 ሚሊዮን በላይ ሰብስክራይበር አለው ማለት ነው። ስለዚህ እዚህም ገብታችሁ መማር ትችላላችሁ ማለት ነው እዚህ ቻናል ላይ። ከላይም ስለ ቻናሉ ይነግራችኋል። እንደምታዩት ኦንላይን ላይ ስለ ዌብሳይት ዴቨሎፕመንት እና ፕሮግራሚንግ መማር ከፈለጋችሁ እያላችሁ ነው ማለት ነው እዚህ ውስጥ። ሌላው ደግሞ ፍሪ ኮድ ካምፕ ነው። እንደምታዩት ይህም ከ10 ሚሊዮን በላይ ሰብስክራይበር ያለው ነው። ኮዲንግ፣ ፕሮግራሚንግ የተለያየ ነገር ነው የሚያስተምረው። ስለዚህ ገብታችሁ እዚህ ላይም ዌብሳይት ዴቨሎፕመንትን መማር ትችላላችሁ ማለት ነው። አሁን እዚህ ጋር ልብ የምትሉት ምንድነው እናንተ የምትፈልጉትን አንድ ስኪል ከመረጣችሁ በኋላ የተመቻችሁ አስተማሪ ላይ ሁሉንም ቼክ ካረጋችሁ በኋላ የተወሰነ አንዱ ላይ እንትን ማለት ትችላላችሁ። አንዱ ላይ ደጋግማችሁ መማር ወይም ማየት ማለት ነው። ስለዚህ ዌብሳይት ዴቨሎፕመንት ወይም ሶፍትዌር ዴቨሎፕመንትን በዚህ መንገድ መማር ትችላላችሁ። ራሱን ችሎም ግን ዌብ ዴቨሎፕመንትን መማር ትችላላችሁ ማለት ነው። አሁን ዌብ ዴቨሎፕመንት ምንድነው? ለምሳሌ ብዙ አይነት ስራዎች አሉ። አንደኛ ፍሮንት ኢንድ ሆናችሁ ልሰሩ ትችላላችሁ። ፍሮንት ኢንድ ምንድነው? ለምሳሌ ዌብሳይቶች ላይ ከፊት ለፊት የሚታዩ ነገሮችን ልክ ዌብሳይቶች ላይ ስገቡ ያሉትን ነገሮችን መስራት ማለት ነው። ፊት ለፊት ላይ መግቢያዎቹን መስራት ነው። ባክኢንድ ዴቨሎፐር ሆናችሁ ደግሞ እዛው ዌብሳይት ላይ ሆኖ ከውስጥ ረን የሚያደርጉትን ነገር የተለያዩ ከሰርቨር ጋር የተገናኙ ዳታቤዝ ጋር የተገናኙ ነገሮችን መስራት ማለት ነው። ሁለቱንም ደግሞ አጠቃላችሁ አንድ ላይ መስራት ከፈለጋችሁ ፉል ስታክ ዴቨሎፐር መሆን ይኖርባችኋል ማለት ነው። ስለዚህ እሱን ትማራላችሁ። ይህንንም ለመማር እዚህ ጋር የምታዩት የቅድሞቹ ኔት ኒንጃ ጋር መግባት ይቻላል። ትራቨርሲ ጋር መግባት ትችላላችሁ። እንደዚሁም ፕሮግራሚንግ ዊዝ ሞሽ ብላችሁ እንድትገቡ ይሄኛውም ብዙ ነገር ያስተምራችኋል ማለት ነው። ለምሳሌ ሌሎቹን ቅድም ስላየናቸው ፕሮግራሚንግ ዊዝ ሞሽ ብላችሁ ሰርች ታደርጋላችሁ። ከዛ ወደዚህ ያመጣችኋል ማለት ነው። ከ4.5 ሚሊዮን አካባቢ ሰብስክራይበር በላይ ያለው ነው። ፓይተን በጣም ብዙ ነገሮችን በቀላሉ ትማራላችሁ እዚህ ቻናል ላይ ከገባችሁ ማለት ነው። እንደምታዩት ይሄን ይመስላል። ከዛ የፈለጋችሁት ለምሳሌ እዚህ ጋር ዌብሳይት ዴቨሎፕመንት ከሆነ ወይም ዌብሳይት ዴቨሎፕመንት ብላችሁ ሰርች ማድረግ ይቻላል። እንደምታዩት ይመጣላችኋል ማለት ነው። ስለዚህ እዚህ ገብታችሁ እየከፈታችሁ መማር ነው። ፍሮንት ኢንድ ራሱን ችሎ እዚህ ጋር እንደምትመለከቱት አለላችሁ ማለት ነው። ወደ 24 አካባቢ ቪዲዮዎች አሉት። ሌሎቹንም ውስጥ እየገባችሁ መመልከት ይቻላል። ሌላው ደግሞ ፕሮጀክት ማኔጅመንት ነው። እዚህ ጋር እንደምትመለከቱት አንደኛ ፕሮጀክት ማኔጀር ሆናችሁ መስራት ይቻላል። ሌላው ስክረም ማስተር ሆናችሁ መስራት ይቻላል። አሁን ይሄኛው ራሱን የቻለ ፕሮግራም ነው። ልክ ኤክሴል እንደዚህ እንደምንላቸው ማለት ነው። ከፈለጋችሁ ቪዲዮ ራሱን ችሎ ሰራላችኋለሁ። እዚህ ላይ ፕሮዳክት ማኔጀር ሆናችሁ መስራት ይቻላል። አሁን ፕሮጀክት ማኔጀር ሆናችሁ ፕሮጀክቱ ምን ያህል ሄደ የሚለውን ወይም እስከ ፍጻሜ ያለውን መከታተል ወይም ማኔጅ ማድረግ ነው። ፕሮዳክት ማኔጀር ሆናችሁ ደግሞ የተለያዩ ምርቶች ይኖራሉ። እነዛን ምርቶች ሂደታቸውን ተከታትላችሁ ከመጀመሪያው ላውንች እስከሚደረጉበት ወይም እስከሚወጡበት ድረስ ያለውን መከታተል ማለት ነው። ስለዚህ እነሱን ለመማር አንደኛ ፕሮጀክት ማኔጅመንት ኢንስቲትዩት ብላችሁ መግባት ይቻላል። ሊንክድን ላይም ገብታችሁ መማር ትችላላችሁ ማለት ነው። ለምሳሌ ፕሮጀክት ማኔጅመንት ኢንስቲትዩት ብላችሁ ስትገቡ በቀጥታ የተለያዩ ቪዲዮዎችን ማግኘት ትችላላችሁ አንድ ቻናል ላይ ማለት ነው። እዚህ ጋር የምታዩት ከ58,000 በላይ ሰብስክራይበር ያለው ቻናል አለ። ከዛ እዚህ ጋር ገብታችሁ መማር ወይም እዚህ ጋር ሰርች ማድረግ ይቻላል። ሊንክድን ላይም መማር ትችላላችሁ ኦፊሻል ፔጃቸው ላይ ማለት ነው። ለምሳሌ ሊንክድን ለርኒንግ ብላችሁ ሰርች ታደርጋላችሁ። ከዛ እናንተ የመረጣችሁት ሲኖር ቻናሉን ሰብስክራይብ አድርጋችሁ መከታተል ማለት ነው። ከ800,000 በላይ ሰብስክራይበር አለው እንደምታዩት። ስለዚህ ሊንክድንን ልክፈተው። ከዛ አሁን ልንማር የመጣ ነው እዚህ ጋር እንምጣና ፕሮጀክት ማኔጅመንት ነበረ። ፕሮጀክት ማኔጅመንት ብላችሁ ጽፋላችሁ። ከዛ ይሄንን ሰርች ማድረግ ነው። እንደምታዩት ፕሮጀክት ማኔጅመንት ይመጣላችኋል። ከድሮ ጀምሮ የተሰሩ ቪዲዮዎች እንደዚሁ አዳዲስ ቪዲዮዎችን ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ኮንተንት ክሬሽን ኤንድ ማኔጅመንት ነው። እዚህ ጋር ደግሞ ለምሳሌ ፖዚሽኑ አንደኛ ኮንተንት ክሬተር ልትሆኑ ትችላላችሁ። ለራሳችሁ ሊሆን ይችላል ወይም ለድርጅቶች የተለያዩ ቪዲዮዎችን፣ ብሎጎችን ታዘጋጃላችሁ ማለት ነው። የሚለጠፉ ነገሮችን በአጠቃላይ ማለት ነው። ሌላው ደግሞ ሶሻል ሚዲያ ማኔጀር ሆናችሁ ልትሰሩ ትችላላችሁ። ቪዲዮን የሚለቁት ሌሎች ስራውን የሚሰሩት ሌሎች ሰዎች ሊሆኑ ይችላሉ። እናንተ ግን መከታተል ምን ያህል ታየ፣ ምን ያህል ድርጅታችን አመጣልን ሊሆን ይችላል። እነዛን መቆጣጠር ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት ነው ኮንተንት ስትራቴጂስት ሆናችሁ ልትሰሩ ትችላላችሁ ማለት ነው። ለምሳሌ ፕላን ማድረግ ሊሆን ይችላል፣ ክሬት ማድረግንም ይጨምራል ማለት ነው። እነዚህን ለመማር ደግሞ እዚህ ጋር የምታዩዋቸው አማራጮች አሉ። ኮንተንት ክሬሽን ላይ አሁን በጣም ብዙ ናቸው ያሉት። እንደ ምሳሌ እዚህ ጋር 5 አካባቢ ምትችላችኋለሁ። አንደኛ ቲንክ ሚዲያ ብላችሁ መግባት ይቻላል። ቪዲአይኪው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ሮበርት ቤንጃሚን አለ፣ ኒክ ሚን አለ፣ እዚህ ጋር ዳን ዘ ክሬተርም አለ ማለት ነው። ለምሳሌ ቲንክ ሚዲያ ላይ ገብቼ ባሳያችሁ ይሄ ቻናል ማለት ነው እንደምታዩት ከ3 ሚሊዮን በላይ ሰብስክራይበር ያለው ነው።
ከሶሻል ሚዲያ ጋር ወይም ደግሞ ከኮንተንት ክሬተር ጋር በተያያዘ በጣም ብዙ ቪዲዮዎችን የምታገኙበት ቻናል ነው። ሌላው ደግሞ ሮበርት ቤንጃሚን ነው። ይሄኛው ከቲክቶክ ከዩቲዩብ እንደዚሁም ቫይራል ማውጣት የምትፈልጉ አይነት ከሆነ ብዙ ቪዲዮዎችን የሚሰራ ቻናል ነው ማለት ነው። ስለዚህ እዚህኛው ላይም እየገባችሁ መመልከት ትችላላችሁ። እዚህ ጋር ደግሞ እንደምትመለከቱት ኒክ ሚና አለላችሁ። ይሄኛውንም ሰርች እናድርገው። ከዩቲዩብ ጋር በስፋት የተያዙ እና ሌሎች ቪዲዮዎችንም የሚለቅ ቻናል ነው ማለት ነው ይሄኛው። ሌላው ደግሞ አዳዲስ ክሬተርም ከሆናችሁ ዳንዘ ክሬተር ላይ ብትገቡ ቪዲዮዎቻችሁን እንዴት ማድረግ እንደምትችሉ በተለይ ዩቲዩብ ላይ በደንብ ያሳያችኋል ማለት ነው። ዳንዘ ክሬተር ብላችሁ ገብታችሁ ማየት ይቻላል። ሌላው ደግሞ ግራፊክ ዲዛይን ነው። ግራፊክ ዲዛይን ደግሞ አንደኛ ግራፊክ ዲዛይነር ሆናችሁ መማር ወይም ደግሞ መስራት ትችላላችሁ። ሌላው ደግሞ ዩአይ ወይም ዩኤክስ ዲዛይነር ሆናችሁ መስራት ይቻላል ማለት ነው። ይሄ ደግሞ ለስልኮች ለተለያዩ እንትኖች የተለያዩ ዲዛይኖችን መስራትን ይጨምራል። ብራንድ ዲዛይን ደግሞ እዚህ ጋር የምትመለከቱ ወይም ብራንድ ዲዛይነር ሆናችሁ መስራት ይቻላል ማለት ነው። ይሄ ደግሞ የተለያዩ ሎጎዎችን ሊሆን ይችላል፣ እንደዚሁም ደግሞ የሚለጠፉ ባነሮችን ጨምሮ መስራት ትችላላችሁ ወይም ትሰራላችሁ ማለት ነው በዚህ ይሄኛውን ከተማራችሁ በደንብ። ስለዚህ እነሱንም ለመማር ብዙ አማራጮች አሉ። ታዋቂው እዚህ ጋር የምትመለከቱት ብዙ ጊዜ አሁን ፎቶሾፕ ላይ እንደዚሁም ደግሞ ኢሉስትሬተር ላይም የተለያዩ ቪዲዮዎች አሉት። ኢንቫንቶ ቱትስ ብላችሁ መግባት ይቻላል፣ ቱቶሪያል ማለት ነው። እዚህ ጋርም እነዚህ አሉላችሁ። ለምሳሌ ገብቼ ላሳያችሁ። እነዚህ ነው። ለምሳሌ የስ አይኤም ዲዛይነር የሚል ቻናል አለ ከላይ የምትመለከቱት ማለት ነው። ሰርች ያደረኩት ከ670 ሺህ በላይ ሰብስክራይበር አለው እንደምታዩት ማለት ነው። ስለዚህ ከዲዛይን ጋር የተገናኙ በጣም ብዙ አይነት ቪዲዮዎችን እዚህ ውስጥ እየገባችሁ መመልከት ትችላላችሁ። ወደ 700 አካባቢ ቪዲዮዎች አሉት ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት ነው ጌሪስ ዴቪድ ስቱዲዮ ይላል። ይህንንም ሰርች አድርገን እንግባ። እንደምታዩት ይህም ወደ 800 ሺህ ሰብስክራይበር አለው ማለት ነው። ስለዚህ እዚህ ላይም ገብታችሁ ከዲዛይን ወይም ከግራፊክ ዲዛይን ጋር የተገናኙ ብዙ ትምህርቶችን መማር ትችላላችሁ። እንደምታዩት ቶሎ ቶሎ ነው የሚለቀው። ከአንድ ቀን በፊት የተለቀቀ ቪዲዮ አለው ማለት ነው። ሌላው ግን ቅድም ያነሳውላችሁ ኢንቫንቶ ነው። እዚህ ጋር እንደምትመለከቱት ፎቶሾፕን፣ ኢሉስትሬተር እንደዚሁም ደግሞ ቪዲዮን ጨምሮ ማለት ነው ቪዲዮ ኤዲቲንግንም ጨምሮ ማግኘት ትችላላችሁ። ለምሳሌ ንግባና ላሳያችሁ። ቪዲዮ ጋር ንግባ። አሁን ፖፑላር የሆኑትን ብትዋቸው እዚህ ጋር ፖፑላር የሚለው ውስጥ ብትገቡ ፎቶሾፕ እንደምታዩት ከ15 ሚሊዮን በላይ እይታ ያለው ቪዲዮ አለ ማለት ነው። ኢሉስትሬተር እዚህ ጋር አለላችሁ። ስለዚህ ኢንዲዛይን በጣም ብዙ ነው። እዚህ የገባችሁ በቀላሉ መማር ይቻላል። ሌላው ደግሞ ኮፒራይቲንግ ነው እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ አንደኛ ኮፒራይተር ሆናችሁ ልትቀጠሩ ትችላላችሁ፣ ወይም ደግሞ በርቀት ልትሰሩ ትችላላችሁ ፍሪላንስ ላይ ማለት ነው። ለምሳሌ ሶሻል ሚዲያ ላይ በጽሁፍ ፖስት የሚደረጉ ነገሮችን ማዘጋጀት ሊሆን ይችላል፣ ኢሜይል መመለስ ወይም ኢሜይል መጻፍ ሊሆን ይችላል ማለት ነው። ወይም ደግሞ ፔጆች ላይ መጻፍ ይሆናል። እነዚህን ያካትታል። ሌላው ሲኦ ኮፒራይተርም ልትሆኑ ትችላላችሁ። ለምሳሌ የተለያዩ ሶሻል ሚዲያ ላይ ሰርች ሲደረጉ የሚገኙ ነገሮችን መጻፍ ማለት ነው ባጭሩ። ሌላው ደግሞ ኮንተንት ራይተር ነው። ይሄ ደግሞ የተለያዩ ኮንተንቶችን መጻፍ ማለት ነው። ለዌብሳይቶች ሊሆን ይችላል፣ ለተለያዩ እንትኖች መጻፍን ያካትታል። እነዚህንም ለመማር ወይም ደግሞ ኮፒራይትን ለመማር በጣም ብዙ ምርጫዎች አሉ። ሁለቱን አምጥቼላችኋለሁ። አንደኛው አዳም ኢርሃርት የሚለው ነው እዚህ ጋር የምትመለከቱት። ሌላው ደግሞ ታይሰን ፎርዲ የሚል አለላችሁ። ለምሳሌ ይሄኛውን ሰርች ላድርግና ላሳያችሁ። ታይሰን ፎርዲ የሚለውን ይሄ ቻናል ማለት ነው ከኮፒራይተር ጋር የተያዘ ወይም ከኮፒራይት ጋር በጣም ብዙ እንትኖችን ነው የሚለቁት። ወደዚህ መጣን። አሁን ቪዲዮ ጋር ልግባና ለምሳሌ ፖፑላር የሚለውን ብታገኙ ወይም ብትነኩት መጀመሪያ ላይ የምታገኙት ስለ ኮፒራይተር የተሰራውን ነው። እንደምታዩት ኮፒራይቲንግ ይላል። እዚህ ጋር የምታዩት የ4 ሰዓት አካባቢ ፉል ኮርስ ነው ማለት ነው። ስለዚህ በነፃ ገብታችሁ ይህንን መማር ትችላላችሁ። ክፍያውም እንደምታዩት በጣም ጥሩ ክፍያዎችን ታገኙበታላችሁ ማለት ነው። ሌሎችም አሉ ከኮፒራይቲንግ ጋር የተያያዙ። 9ኛው ደግሞ ዲጂታል ማርኬቲንግ ነው። እሱ ደግሞ ለምሳሌ አንደኛ ዲጂታል ማርኬተር ሆናችሁ መስራት ይቻላል። ሁለተኛ ፐርፎርማንስ ማርኬቲንግ ስፔሻሊስት ሆናችሁ መስራት ይቻላል። ማርኬቲንግ አውቶሜሽን ማኔጀር ልትሆኑ ትችላላችሁ ማለት ነው። ለምሳሌ ዲጂታል ማርኬተር ከሆናችሁ ክሬት ነው የምታደርጉት የተለያዩ ካምፔኖች ሊሆን ይችላል ኦንላይን ላይ ክሬት ማድረግ ማለት ነው። እንደዚሁም ድርጅቶች ሊሆን ይችላሉ እነዛ ወጥተው ለሰዎች እንዲተዋወቁ ማድረግ ዲጂታል በሆነ መንገድ ማለት ነው። እዚህ ጋር ደግሞ ከአድ ጋር በተያያዘም የተለያዩ እንትኖችን ለመስራትም ፐርፎርማንስ ማርኬቲንግ ስፔሻሊስት ሆናችሁም ልትሰሩ ትችላላችሁ። እዚህ ጋር ደግሞ ከአውቶሜሽን ጋር የተያያዘ ነው። ይሄን ለመስራት ግን አንድ እንትን ያስፈልጋችኋል። ሀብስፖትን መጠቀም ሊኖርባችሁ ይችላል። የተለያዩ ቱሎች አሉ። እነዚህንም ለመማር ደግሞ እዚህ ጋር የምትዋቸው የዩቲዩብ ቻናሎች አሉላችሁ ያግዟችኋል ማለት ነው። ለምሳሌ አንደኛው ኒል ፓቴል ብላችሁ ይህንን ሰርች ማድረግ ትችላላችሁ። ከዛ ወደዚህ ያመጣችኋል ማለት ነው። እንደምታዩት ዲጂታል ማርኬቲንግን ለመማር በጣም ወሳኝ የሆነ ቦታ ነው። ይሄኛውም ነክታችሁ ትገባላችሁ። እዚህ ጋር ቪዲዮ ልበለው። ከዛ አብዛኛው ከዲጂታል ማርኬቲንግ ጋር የተያያዘ ነው። ከፈለጋችሁ ደግሞ እዚህ ጋር መታችሁ ዲጂታል ማርኬቲንግ ብላችሁ ሰርች ማድረግ ይቻላል ማለት ነው። እንደምታዩት ከዲጂታል ማርኬቲንግ ጋር የተያያዙ በጣም ብዙ ቪዲዮዎች አሉ። ሀብስፖት አካዳሚም አለላችሁ እዚህ ጋር እሱንም ሰርች አድርጋችሁ
መግባት ትችላላችሁ ማለት ነው። ከ100,000 በላይ ሰብስክራይበር ያለው ቻናል ይሄኛው። እዚህ ጋር ደግሞ AHREFS የሚል አለላችሁ ማለት ነው። ሰርች እናድርገው ይሄንንም። ይህም ከ600,000 በላይ ሰብስክራይበር ያለው ነው። ዲጂታል ማርኬቲንግን ለመማር በጣም አሪፍ ቦታ ነው ይሄኛውም ማለት ነው። ስለዚህ እዚህ ላይ ገብታችሁ ልትማሩ ትችላላችሁ። ከላይም እንደምታዩት መግቢያውም ዲጂታል ማርኬቲንግን በተመለከተ ቪዲዮዎችን እንደሚለቁ እዚህ ጋር እያሳየን ነው። ሌላው ደግሞ ሲምፕል ለርን ነው። ሲምፕል ለርን አሁን ከዲጂታል ማርኬቲንግ በተጨማሪ ሌሎች አጫጭር ነገሮችን ይሰራሉ። ዲጂታል ማርኬቲንግ ላይም ግን ሰፋ ያለ ቪዲዮዎችን ማግኘት ይቻላል ማለት ነው። እንግባና እንየው። ለምሳሌ ሰርች ላርግና እዚህ ጋር ዲጂታል ማርኬቲንግን የፈለግነው ኢንተርን በለው። እንደምታዩት ከ5.7 ሚሊዮን በላይ እይታዎችን ያገኙ ሁሉ ቪዲዮዎች አሉት ማለት ነው፣ ዲጂታል ማርኬቲንግ ጋር የተሰሩ። በተመሳሳይ ደግሞ የ10 ሰዓት አካባቢ ዲጂታል ማርኬቲንግ ፉል ኮርስ አለላችሁ እዚህ ጋር። ስለዚህ ይህንን በነፃ መማር ትችላላችሁ። በተጨማሪ ደግሞ ቪዲዮ ኤዲቲንግንም መማር ትችላላችሁ። ቪዲዮ ኤዲቲንግ ኮርስ ብላችሁ ሰርች ብታረቁ ኦንላይን ላይ በጣም ብዙ ቪዲዮዎችንም ማግኘት ትችላላችሁ ማለት ነው። እዚህ ጋር ግን ልብ የምትሉት ምንድነው? ለምሳሌ እኔ አሁን ወደ 9 አካባቢ ነው ያመጣሁላችሁ። እናንተ ከ9ኙ አንዱን የእናንተን ፍላጎት እንደዚህ የሚያዋጣኛል የሚለውን መርጣችሁ ቻናልም ሳታበዙ አንድ መርጣችሁ ወይም ሁለት መርጣችሁ እናንተ በምትፈልጉት ርዕስ ላይ መማር ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ እና በቀጣይ እንደ አይነት ቪዲዮ እንዲሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ፣ እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።